ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን ኑሯችሁ ቤተሰቦቻችሁ ስራችሁ ቢዝነሳችሁ ጓደኞቻችሁ ዘመዶቻችሁ አጠቃላይ ላይፋችሁ ከአሜሪካ ጋር የሚገናኝና ይገናኛል ብላችሁ ለምታስቡ በሙሉ ይህ ዜናና መረጃ በቀጥታ ለእናንተ ነው። እንዲሁም ከአሜሪካ ውጭ በተለያየ አገር ሆናችሁ ይሄን ዜናና መረጃ መስማት እፈልጋለሁ ለምትሉ ሁሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። ወደ ዛሬው ዜናና መረጃ ስናልፍ ዛሬ በዚህ የዜናና የመረጃ ጊዜ አራት ሰበር አንገብጋቢ አስቸኳይ ከአሜሪካ ኑሮ ጋር የተያያዙ ዜናዎችና መረጃዎችን ይዘን መተናል። በቀዳሚነት የምናስደምጣችሁ ደግሞ መልካም ዜና ነው። በአሜሪካ በመንግስትም ሆነ በግል ተቀጥራችሁ ለምትሰሩ ኢትዮጵያውያን በሙሉ በአሜሪካ የሚገኙ የመንግስትም ሆነ የግል ድርጅቶች ለሚያሰሯቸው ሰራተኞችም የሚከፈልበት የቤተሰብና የሕክምና ፍቃድ እንዲሰጡ የሚያበረታታ አዲስ ፖሊሲ ወጣ። ይህ እጅግ በጣም አስፈላጊም ብቻ ሳይሆን በጣም ወሳኝ ፖሊሲ ነው። ዝርዝሩን አዘጋጅተነዋል። አሜሪካ ለሚኖሩ ትውልደ ኢትዮጵያውያን ግብር ከፋዮችና ከግብር ገንዘብ ለምታስመልሱ በሙሉ ፍጠኑ። በጣት የሚቆጠሩ ቀናት ብቻ ቀርቷቸዋል። እንዲሁም ሌሎች ከግብር ጋር ተያይዞ የተቀየሩ የተሻሻሉ መረጃዎችና ዜናዎችንም አካተናል። በአሜሪካ ታላቅ የደመወዝ ጭማሪ ሊደረግ ነው። የግል ነው ወይስ የመንግስት ጭማሪ የሚያደርገው የሚለውን ትሰሙታላችሁ። በአሁኑ ወቅት ብዙም እየከፈለ ያለው የግል ነው ወይስ የመንግስት፣ የቱ ጋር ብንሰራ ይሻላል የሚለውን ለትውልደ ኢትዮጵያውያን እጅግ ጠቃሚ የሆነውን መረጃ አዘጋጅተነዋል። በአሜሪካ ቢዝነስ ላላችሁ፣ ሬስቶራንት ላላችሁ፣ ሞል ላላችሁ፣ ሱፐርማርኬት ላላችሁ ወይም ሌላ አነስተኛ ቢዝነስ ላላችሁ ታላቅ የግብር ቅናሽ የምታገኙበትን ቁልፍ ሚስጥር ዛሬ እንነግራቸዋለን። ወደ ቀዳሚው ዜናና መረጃ ስናልፍ መልካም ዜና በአሜሪካ በመንግስትም ሆነ በግል ተቀጥራችሁ ለምትሰሩ የኛ ሰው ለሆናችሁ ትውልደ ኢትዮጵያውያን ሀበሾች በሙሉ በአሜሪካ የሚገኙ የመንግስትም ሆነ የግል ድርጅቶች ለሚያሰሯቸው ሰራተኞች የሚከፈልበት የቤተሰብና የሕክምና ፍቃድ እንዲሰጡ የሚያበረታታ አዲስ ፖሊሲ ወጣ። በአሁኑ ወቅት አሰሪዎች የሚከፈልበት የቤተሰብና የሕክምና ፍቃድ የታክስ ክሬዲት ለአሜሪካ ቤተሰቦችና ለሀገሪቱ የኢኮኖሚ እድገት እጅግ በጣም ወሳኝ ሚና የሚጫወት ነው ተባለ። ይህ የታክስ ማበረታቻ ቢዝነሶች ሰራተኞቻቸው በቤተሰብ ጉዳይ ወይም በሕክምና ምክንያት ከስራ በሚቀሩበት ወቅት ደመወዝ እንዲከፍሉ የሚያበረታታ አዲስ ፖሊሲና ሕግ ነው። ይህ ፖሊሲና ሕግ የሚከተሉት ሶስት እጅግ ዋና ዋና ጠቀሜታዎችን ይዞ መጥቷል። አንደኛ፣ የሰራተኞችን ተነሳሽነት መጨመርና ማሻሻል። አንድ ሰራተኛ ልጅ ሲወልድ ወይም የታመመ የቤተሰብ አባልን በሚያስታምምበት ወቅት ድርጅቱ ከጎኑ መቆሙንና ደመወዙ እንደማይቋረጥ ሲያሳውቀው ለድርጅቱ ያለው ታማኝነት በከፍተኛ ሁኔታ ይጨምራል ነው የተባለው። ይህ ድጋፍ በስራ ገበታው ላይ የሚኖረውን ደስታና ምርታማነት በከፍተኛ ሁኔታ ያሳድገዋል ተብሏል። ውጤቱ ጭንቀት የቀነሰበት፣ ትኩረቱ ስራው ላይ የሆነና በስራው የረካ የሰው ኃይል እንዲፈጠር አስችሏል ነው የተባለው። በነገራችን ላይ ይህ ህግና ፖሊሲ የወጣው በመላው የአሜሪካ ግዛት ለሚገኙ የአሜሪካ ዜጎች ሲሆን የኛ የዩቲዩብ ቻናል ደግሞ ትኩረቱ ትውልደ ኢትዮጵያውያንና ሀበሾች ላይ እንዲሁም አማርኛ የሚሰሙ ላይ ስለሆነ ነው። ለትውልደ ኢትዮጵያውያን እንኳን ደስ አላችሁ ብለን ዜናውንና መረጃውን ካስኬድ አድርገን ያቀረብንላችሁም። ሁለተኛ፣ ሰራተኞች ስራ እንዳይለቁ ማድረግ ነው። አዲስ ሰራተኛ ቀጥሮ ማሰልጠን ለድርጅቶች ከፍተኛ ወጪ የሚጠይቅ ስራ ነው። የሚከፈልበት ፍቃድ የሚሰጡ ድርጅቶች ሰራተኞቻቸው በችግር ጊዜ ስራቸውን እንዲለቁ አይገደዱም ነው የተባለው። ይህ ማለት በህመም ምክንያት ወይም በወሊድ ምክንያት ከቤት ሆነው ወደ ስራ ቦታ መሄድ ባይችሉም አይባረሩም። የድርጅቱ ሰራተኞች ሆነው ይቀጥላሉ። ለድርጅቶች እጅግ ታላቅ ጠቀሜታ አለው ነው የተባለው። እነዚህን ሰራተኞች ግን ሙሉ በሙሉ ከስራ ቀርታችኋል፣ በልጅ መውለድ ወይም በህመም ምክንያት ከስራ ቀርታችኋል ብሎ ድርጅቱ ቢያባረራቸው አዳዲስ ሰራተኞችን እየቀጠረ በማሰልጠን ከፍተኛ ወጪ ይዳረጋል ነው የተባለው። ነገር ግን እነዚህን ሰራተኞች በቤታቸው ያለባቸውን ችግር ተቋቁሞ ድርጅቱም ጊዜያዊ ፍቃድ ሲሰጣቸው በፍቃዳቸውና በቀሩበት ጊዜ ደግሞ ደመወዛቸው እንዳይቋረጥ በማድረጉም ለሰራተኞቹም እጅግ መልካም ነገር ነው፣ ለድርጅቱም ውጤታማ ያደርገዋል ነው የተባለው።
የዚህ አዲስ ፖሊሲ የሚያመጣው ልዩ ውጤት ድርጅቶች ልምድ ያላቸውን ሰራተኞች ጠብቀው እንዲያቆዩ በማድረግ የስልጠናና የቅጥር ወጪዎችን ይቀንሳሉ። ይህም ለአሜሪካ ኢኮኖሚ መረጋጋት ትልቅ አስተዋጽኦ ይኖረዋል ተብሎ ታምኖበታል። እንዴት ነው የሚተገበረው? አንድ አሰሪ የግብር ቅነሳውን ለማግኘት የሚከተሉትን ህጋዊ ቅደም ተከተሎች መከተል ይኖርበታል። አንደኛ፣ የጽሁፍ ፖሊሲ ያስፈልገዋል። ድርጅቱ የሚከፈልበት ፍቃድ እንደሚሰጥ የሚገልጽ በጽሁፍ የሰፈረ የኩባንያ ፖሊሲ ሊኖረው ይገባል ተብሏል። ፖሊሲው ቢያንስ ለ2 ሳምንታት የሚቆይ ፍቃድ መስጠት ያለበት ሲሆን በዚህ ጊዜ ውስጥም ለሰራተኛው ቢያንስ 50% እና ከዚያ በላይ መደበኛ ደመወዙን መክፈል አለበት ይላል። ብቁ ሰራተኞች እነማን ናቸው? ይህ ማበረታቻ የሚሰራው በድርጅቱ ውስጥ ቢያንስ ለ6 ወራት ለሰሩና ዓመታዊ ገቢያቸው ከተወሰነ የገንዘብ መጠን ለምሳሌ በአመት ከ60,000 የአሜሪካ ዶላር በታች ለሆኑ ሰራተኞች ብቻ ነው የሚል አዲስ ፖሊሲም ተካቶበታል። ድርጅቶች ወይም ቢዝነሶች የግብር ቅነሳውን ለማሳየት ወይም ለማስላት IRS ፎርም 8994 የተባለውን ቅጽ መሙላት ይጠበቅባቸዋል ማለት ነው። ለምን አስፈለገም? የአሜሪካ መንግስት ይህንን የታክስ ማበረታቻ ተግባራዊ ያደረገበት ዋና ዋና ምክንያቶች የሚከተሉት ናቸው። አንደኛ፣ የገበያ ተወዳዳሪነትን ለማስፋት። አነስተኛ ድርጅቶች እንደ ትልልቅ የቴክኖሎጂ ኩባንያዎች ሁሉ ጥቅሞችን በመስጠት ጎበዝ ሰራተኞችን እንዲያስገቡ ወይም እንዲያፈሩ ለማገዝ ነው ተባለ። በመንግስት ላይ ያለንን ጥገኝነት ለመቀነስ ነው ተብሏል። በተለይ የፕሬዚዳንት ትራምፕ አስተዳደር ወደ አሜሪካን ሀገር የሚመጡ የውጭ ሀገር ዜጎች እንዲሁም አሜሪካውያንም ቢሆኑ የመንግስት ጥገኛ እንዲሆኑ አይፈልግም። ቤተሰቦች የግል የሚከፈልበት ፍቃድ ሲኖራቸው በድንገተኛ የሕክምና ችግር ወቅት ወደ ድህነት የመውደቅ ወይም የመንግስት እርዳታ የመፈለግ እድላቸው በከፍተኛ ሁኔታ ይቀንሳል ተብሎ ስለታመነበት ይህ ፖሊሲ አስፈላጊ ሆኗል ነው የተባለው። በስራ ዓለም የመቆየት እድል፣ ሰራተኞች በቤተሰብ ችግር ምክንያት ስራቸውን ለቀው እንዳይወጡና በኢኮኖሚው ውስጥ ንቁ ተሳትፎ ማድረጋቸውን እንዲቀጥሉ ያደርጋል ተብሏል። የሥራ ደረጃውን ማዘመን ነው። ያለ አስገዳጅ ህግ ቢዝነሶች በፍቃደኝነት የሰራተኞች መብትን እንዲያከብሩና የተሻለ የሥራ አካባቢ እንዲፈጥሩ ያበረታታል ተብሏል። ባጭሩ የዚህ ፖሊሲ ጭብጥ ሐሳብና ዋናው ማጠቃለያ ነጥቡ ምንድነው? በአሜሪካን ሀገር የሚገኝ አንድ የግልም ይሁን የመንግስት ቢዝነስ ወይም ድርጅት ሰራተኞችን ቀጥሮ ሲያሰራ ቀጥሮ የሚያሰራቸው ሰራተኞች በወሊድ ምክንያት፣ በጤና ወይም በህመም ምክንያት ወይም በሌላ ችግር ምክንያት ወደ ስራ ቦታ መምጣት ባይችሉም ደመወዝ እየከፈለ በፍቃድ እንዲያስቀጥላቸው የሚያስችለውን ህግና ስርዓት በአሜሪካን ሀገር ተግባራዊ ለማድረግ ነው። ይህን ተግባራዊ የሚያደርግ መስሪያ ቤት ወይም ድርጅት ወይም ደግሞ ቢዝነስ የአሜሪካ መንግስት ታላቅ የግብር ቅናሽ ያደርግለታል ነው ዋናው ጭብጡ ሐሳብ። ወደ ቀጣዩ ዜናና መረጃ አልፈናል። በአሜሪካ አዲስ የደመወዝ ጭማሪ እንዲደረግ ስለተደረገው ንቅናቄና አጠቃላይ ስለ ደመወዝ ጭማሪ ከመዘገባችን በፊት ግን ለአሜሪካ ግብር ከፋዮች በሙሉ እጅግ አስቸኳይ ሰበር ጊዜ የማይሰጥ በጣም አስቸኳይ የሆነ ዜናና መረጃ ደርሶናል። ዛሬ ኤፕሪል 7 2026 ነው። የአሜሪካ የግብር ወቅት ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀርተዋቸዋል። ስንት ቀን ቀረው? የ2025 የፌዴራል ግብር መክፈያ የመጨረሻ ቀን ረቡዕ ሚያዝያ 15 2026 ወይም ኤፕሪል 15 2026 መሆኑ ይታወቃል። የቀሩት ቀናት ዛሬን ጨምሮ 8 ቀናት ብቻ ናቸው። በዚህ ቀን የግብር ፋይሊንግ ወይም የግብር ፋይላችን ባናስገባም ከመጨረሻው ቀን በኋላ ምን ሊከሰት ይችላል? ትውልደ ኢትዮጵያውያን በሙሉ ማወቅ ይኖርባቸዋል። ከሚያዝያ 15 ወይም ኤፕሪል 15 በኋላ ግብር ካላስገቡ የሚከተሉት ሁኔታዎች ሊፈጠሩ ይችላሉ ብቻ ሳይሆን በእርግጥም የሚፈጠሩ ናቸው። መንግስት ገንዘብ ሊመልስለው የሚገባ ከሆነ ዘግይቶ ፋይል ማድረጋችሁ የሚመጣ ምንም አይነት ቅጣት የለም። ነገር ግን ገንዘባችሁ በቅርቡና በአጭር ጊዜ ላይመለስላችሁ ይችላል። በአሜሪካ የግብር ህግና አሰራር መሰረት በተለይ በፕሬዝዳንት ትራምፕ አስተዳደር ሁለት አይነት የግብር ክፍያ
ክፍያዎችና አከፋፈል ስርዓቶች አሉ። አንደኛው እናንተ ከግብር የሚመለስላችሁ ገንዘብ አለ። ሁለተኛው ደግሞ እናንተ ራሳችሁ ግብር ከፋይ ናችሁ። ይህ በአሜሪካ ሕግ እጅግ በጣም የሚገርም ነው። አንድ ሰው ግብር ራሱ መክፈል ሲገባው እንዴት መንግስት ከግብር ለሱ ገንዘብ ሊሰጠው ይችላል የሚለው የብዙዎች ጥያቄ ሊሆን ይችላል። መልሱን ታገኙታላችሁ። ሁለተኛው ደግሞ ለመንግስት ራሳችሁ ግብር መክፈል አለባችሁ። ይህ በየትኛውም ሀገር በየትኛውም አግባብ የሚታወቅ ነው። ለመንግስት ግብር ከፋይ ከሆናችሁ መንግስት ለናንተ ግብር የሚከፍላችሁ ከሆነ ወይም ከግብር ገንዘብ ለናንተ የሚሰጣችሁ ከሆነ ምንም አይነት ቅጣት አይኖርባችሁም፣ አትቀጡም። ለመንግስት ግብር ከፋይ ከሆናችሁ ግን በየወሩ ያልተከፈለው ግብር እየተሰላ 5% ቅጣት ይታሰብባችኋል ማለት ነው። ለምሳሌ እናንተ የምትከፍሉት ግብር 100,000 የአሜሪካ ዶላር ቢሆንም 5%ቱን ስታሰሉትም 5,000 የአሜሪካ ዶላር ቅጣት ይጣልባችኋል ማለት ነው። ያለ መክፈል ቅጣትም በየወሩ 5% ቅጣት እየተጨመረ ትከፍላላችሁ ነው የሚለው። ወለድ ከሚያዝያ 16 ጀምሮ ወይም ኤፕሪል 16 ጀምሮ መንግስት በዕዳው ላይ ወለድ ማሰብ ይጀምራል። ቅጣት ብቻ አይደለም የሚጠብቃችሁ፣ ወለድም ይጠብቃችኋል ማለት ነው። ስለዚህ የግብራችሁ 100,000 የአሜሪካ ዶላር ቢሆን የሱ ወለድ ይሰላባችኋል። 5% ቅጣት እየተሰላ በየወሩም ይጨምርባችኋል። ስለዚህ ኤፕሪል 15 የሚባለው ቀን በጭራሽ ሊያልፋችሁ አይገባም። ቀድማችሁ የከፈላችሁ ደግሞ እጅግ በጣም ደስ የሚል ነገር ነው። እናንተ ከቅጣቱም ከወለዱም ነፃ ናችሁ። በዚህ መሃል ምናልባት ከአሜሪካ ውጭ ላላችሁና ከዚህ በፊት ዜናውና መረጃው ለሌላችሁና ላልሰማችሁ ማለት ነው፣ የአሜሪካ መንግስት እናንተ ግብር መክፈል ሲገባችሁ ነገር ግን ራሱ የአሜሪካ መንግስት ግብር ለእናንተ ይከፍላችኋል። እንዴት በምን ሁኔታ ነው የሚለውን አጠር አድርጌ ልንገራችሁ። በአዲሱ የፕሬዚዳንት ትራምፕ የግብር ስርዓትና የግብር ተመላሽ ህግና ፖሊሲ መሰረት የሚከተሉት በአሜሪካ ሀገር የሚኖሩ ሰራተኞችና ድርጅቶች ግብር አይከፍሉም። እንደውም ለነሱም የፕሬዚዳንት ትራምፕ አስተዳደር ገንዘብ ይከፍላቸዋል። አንደኛ፣ ጉርሻ የሚቀበሉ ወይም በቲፕ የሚሰሩ ሰራተኞች ከባለፈው ጥር ወር 2025 ጀምሮ እስካሁን ድረስ የ1 ዓመት ተመላሽ ገንዘብ አላቸው። ገቢያቸው ከ25,000 የአሜሪካ ዶላር ዓመታዊ ገቢያቸው በታች የሆነ ማለት ነው። እነሱ ግብር አይከፍሉም። እንደውም ከመንግስት ተመላሽ ያገኛሉ። ብዙ ገንዘብ ይመለስላቸዋል። የትርፍ ሰዓት ሰራተኞች ገቢያቸው እስከ 12,500 የሚደርስ የትርፍ ሰዓት ክፍያ ከግብር ነፃ ተደርጓል። ከላይ የጠቀስንላችሁ በጉርሻ ወይም በቲፕ የሚሰሩ ደግሞ ገቢያቸው እስከ 25,000 የአሜሪካ ዶላር ድረስ የሚሆን የነሱም ከግብር ነፃ ተደርጓል። ለምንድነው የሚመለስላቸው ካልን ይህ ህግ የወጣው በ2025 ስለሆነ የ1 ዓመት ተመላሽ ግብር ይኖራቸዋል። አሁን የሚከፈለው ግብር ደግሞ የ2025 ግብር ነው። ገና በአሜሪካ የግብር አከፋፈል ስርዓት እንደዛ ነው የሚሆነው ማለት ነው። ሌላው ከ65 ዓመት በላይ የሆኑ አረጋውያን እነሱም ተመላሽ ገንዘብ ይኖራቸዋል። የመኪና ባለቤቶች በተለይ አሜሪካ ሰራሽ መኪና የገዙም ትውልደ ኢትዮጵያን ወይም በአጠቃላይ የአሜሪካ ዜጎች እነሱም ተመላሽ ገንዘብ ይኖራቸዋል። የሶሻል ሴኩሪቲ ጥቅማ ጥቅሞች በሙሉ እነሱም እንዲሁም ተመላሽ ገንዘብ ይኖራቸዋል። የልጆች የግብር ክሬዲት የሚባል አለ። ለእያንዳንዱ ልጅ የሚሰጠው የግብር ማካካሻ ከ2,200 የአሜሪካ ዶላር ጀምሮ ተመላሽ ይኖራቸዋል። መሰረታዊ የግብር ቅናሽ ለተጋቡ ጥንዶችና ሲንግል ለሆኑ አዲስ የወጣ የተሻሻለ የግብር ቅናሽ በፕሬዚዳንት ትራምፕ አስተዳደር አለ። እሱም ተመላሽ ይደረግላቸዋል። ለንግድ ድርጅቶች፣ አነስተኛ ንግዶች የ20% የንግድ ገቢ ግብር ቅናሽ ተደርጎላቸዋል። ይህ እጅግ በጣም ደስ የሚል ዜና ነው። የግብር ተመላሽ ለማግኘት ማንኛውም ሰው ምንም እንኳን ገቢው ዝቅተኛ ቢሆንም የትራምፕ አካውንት የ1,000 ስጦታና ሌሎች ጥቅማ ጥቅሞችን ለማግኘት የግብር ፎርም ታክስ ሪተርን ፎርም መሙላት አለበት ነው ባጭሩ። አሁን የጠቀስኩላችሁ ግለሰቦችና ድርጅቶች
እንደውም ከፕሬዝዳንት ትራምፕ ካዝና ዳጎስ ያለ ገንዘብ ያገኛሉ እንጂ ግብር አይከፍሉም። ነገር ግን ይህ ዜና አሁን ለምን ቀረበ ካላችሁኝ፣ አሁን በዚህ የግብር መክፈያ ወቅት ለምን አስፈለገ ካላችሁን፣ እነዚህ ግለሰቦች ተመላሽ ገንዘብ የሚያገኙት እስከ ኤፕሪል 15 ልክ እንደ ሌሎቹ የግብር ከፋዮች አካሄድና ሂደት ግብራቸውን የሚመለስላቸውን ገንዘብ ፎርሙን ታክስ ሪተርን ፎርም ሞልተው ማቅረብ ይኖርባቸዋል። ዘግይተው ቢያቀርቡ ምናልባት የሚገጥማቸው ነገር አይታወቅም። የፕሬዚዳንት ትራምፕ ሕግ ተቀያሪ ነውና ቀድማችሁ አስገቡ። ነገር ግን ዘግይታችሁ በማስገባታችሁ እናንተ ገንዘብ የሚመለስላችሁ ማለት ነው ቅጣት የለባችሁም። ስለነዚህ ጉዳዮች ዘርዘር ያለ ነገር ማን ምን ያህል ገንዘብ ይመለስለታል፣ እንዴት ይመለስለታል የሚለውን ከፈለጋችሁ ከኛ የዩቲዩብ ቻናል ወደ ኋላ ግቡና ኢትዮቨርቴክስ ብላችሁ ሰርች አድርጉ። ወደ ኋላ ገብታችሁ ቪዲዮ ውስጥ በመግባት ሁሉንም ከግብር ጋር የተያያዙ ሙሉ ዜናዎችንና መረጃዎችን በጥልቀት የተሰሩ ቪዲዮዎችን ታገኛላችሁ። ወይም ደግሞ እሱ ካስቸገራችሁ እዚህ ቪዲዮ ዲስክሪፕሽን ላይ የቪዲዮዎቹን ሊንክ አንድ ባንድ አስቀምጥላችኋለሁ። የዚህ ቪዲዮ ዲስክሪፕሽን ላይ እየገባችሁ በደንብ ማየት ትችላላችሁ ማለት ነው። ወደ ቀጣዩ ዜናና መረጃ አልፈናል። በአሜሪካ ታላቅ የደመወዝ ጭማሪ ሊደረግ ነው። የግል ነው ወይስ የመንግስት ጭማሪ የሚደረገው? በአሁኑ ወቅት ብዙ እየከፈለ ያለው የግል ነው ወይስ የመንግስት? የቱ ጋር ብንሰራ ይሻላል የሚለውን በዝርዝር አካተነዋል። የፌዴራል የመንግስት ሰራተኞች የደመወዝ ጭማሪ በጥር ወር 2026 ማለትም ከሁለት ወር በፊት ማለት ነው የጸደቀ ቢሆንም በሚያዝያ ወር ላይ ትኩረት ያገኘው የሚከተለው ነጥብ ነው ይለናል ዛሬ የደረሰን ዜናና መረጃ። መደበኛ ጭማሪ አብዛኛው የሲቪል ሰራተኞች በጥር ወር ወይም ጃንዋሪ 2026 የተደረገለትን ወይም የተደረገላቸውን የ1% ጭማሪ እያገኙ ነው። ሆኖም ይህ ጭማሪ ከግል ዘርፍ ጋር ሲነጻጸር እጅግ በጣም ዝቅተኛ በመሆኑ በፓርላማ ውስጥ ከፍተኛ ክርክር ተደርጎበት ተጨማሪ የደመወዝ ማሻሻያ እንደሚያስፈልግ ታምኖበታል ይላል። ይህ መልካም ዜና ነው። በተለይ በአሜሪካ ሀገር ውስጥ በመንግስት ተቀጥራችሁ ለምትሰሩ ትውልደ ኢትዮጵያውያን የምስራች ብስራት ሆኗል። የወታደራዊና የህግ አስከባሪዎች ለወታደራዊ ኃይሎች የተደረገው የ3.8% ጭማሪ በኤፕሪል ወርም በስራ ላይ ውሏል። በተጨማሪም ለፌዴራል ፖሊስና ምርመራ FBI እና DEA ሰራተኞች ተመሳሳይ የ3.8 ጭማሪ እንዲደረግ አዲስ መመሪያዎች እየወጡ ነው። ስለዚህ ለወታደሮችና ለህግ አስከባሪዎች የ3.8% ጭማሪ ነው የተደረገው። ለሌላው ሲቪል ሰርቫንት ግን 1% ብቻ ነው ጭማሪ የተደረገው። ስለዚህ ሌላው ሲቪል ሰርቫንት ቢያንስ ከ1% ወደ 3.8 እንደ ፌዴራል የህግ አስከባሪዎችና እንደ ወታደሮች ማለት ነው ከፍ እንዲል ነው አሁን የቀረበው ፕሮፖዛል የሚያመላክተው። የግል ዘርፍን በተመለከተም በግል ዘርፍ ያለው ሁኔታ ከመንግስት ዘርፍ እጅግ በጣም የተሻለ የደመወዝ ጭማሪና ማሻሻያ አሳይቷል። ስለዚህ ትውልደ ኢትዮጵያውያን ምናልባት ሌሎች ሁኔታዎችን አይታችሁ የቋሚነት ሁኔታው እንዲሁም ሌሎችን ነገሮች ግንዛቤ ውስጥ አስገብታችሁ ወይም ሌሎቹ ነገሮች እንደተጠበቁ ሆነው ወይም እናንተ ቼክ የምታደርጓቸው ሆነው በደመወዝ ጭማሪ ብቻ በካሽ ጭማሪ ብቻ ከሄድን ግን የግል ሴክተር ተቀጥራችሁ ብትሰሩ የተሻለ ገቢ እንደምታገኙ ልንነግራችሁ እንወዳለን። ይህ ማለት ግን ሌሎች ነገሮችን ማየት ይኖርባቸዋል። ቋሚነቱን፣ አጠቃላይ ሪስኮችን፣ ሁሉንም ነገርን ግንዛቤ ውስጥ ማስገባታችሁን ግን አትርሱ። አጠቃላይ ጭማሪ በኤፕሪል 1 የወጣው የኤዲፒ ሪፖርት እንደሚያሳየው የግል ዘርፍ ደመወዝ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በአማካኝ 4.5 በመቶ ጭማሪ አሳይቷል። ከመንግስት ሴክተር ጋር ሲገናኝ ደግሞ 5.5 በመቶና ከዛ በላይ ጭማሪ አለው የግሉ ዘርፍ ይላል። ይህ ትልቅ ጭማሪ ነው ማለት ነው። ትልቅ ጭማሪ ነው። ልዩ ሙያዎች በተለይ በጤና ጥበቃ፣ በቴክኖሎጂና በሳይንሳዊ ምርምር ዘርፍ የተሰማሩ ባለሙያዎች የደመወዝ ጭማሪ እስከ 5% እና ከዛ በላይ አድጓል ይላል። በግሉ ዘርፍ ነው ይሄ ያደገው። ስራ የሚቀይሩ ሰዎች በአሁኑ ወቅት በአሜሪካ ስራቸውን ለቀው ወደ ሌላ ድርጅት የሚቀላቀሉ ሰራተኞች ካሉበት ደመወዝ እስከ 10% የሚደርስ የተሻለ ክፍያ እያገኙ መሆኑን የአሜሪካ የስራና ሰራተኞች የሚባለው ድርጅት ሪፖርት አውጥቷል። ስለዚህ ከአንድ ድርጅት ወደ ሌላ ድርጅት ብትቀይሩ መልካም ነው።
አንድ ተቋም ብቻ ረጅም ጊዜ መስራት የለባችሁም። ያልተንቀሳቀሰ ሰው በህይወቱ ለውጥ ሊያይና ሊያገኝ አይችልም። መስሪያ ቤት፣ ድርጅት መቀየርን የመሰለ ነገር የለምና ተጨማሪ ስራ፣ ተጨማሪ ነገሮችን፣ ድርጅቶችን ከመቀየርና ደመወዛችሁን ከማሻሻል ወደኋላ ማለት የለባችሁም። የተከበራችሁ አድማጭ ተመልካቾቻችን በተለይ ደግሞ ኑሯችሁን አሜሪካ ላደረጋችሁ ትውልደ ኢትዮጵያውያን በሙሉ ዛሬ የተላለፈው ዜናና መረጃ በቀጥታ እናንተን የሚመለከት ነበር። በሌላ ዜናና መረጃ እስከምንገናኝ በያላችሁበት መልካሙ ሁሉ እየተመኘውላችሁ ይህን የዩቲዩብ ቻናል ከዚህ በፊት የማታውቁት ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳትረሱ። እናንተ ብቻ አይደላችሁም ሰብስክራይብ የምታስደርጉን፣ ቤተሰቦቻችሁን፣ ጓደኞቻችሁን የምታውቁትን ሁሉ ኢትዮ ቨርቴክስ የሚባል የዩቲዩብ ቻናል አለ። ስለ ኢሚግሬሽን መረጃ ይሰጣል። ስለ አሜሪካ ታክስ መረጃ ይሰጣል። አጠቃላይ ህይወታችን፣ ኑሯችን፣ ቢዝነሳችን፣ ቤተሰቦቻችን፣ ጓደኞቻችን እዚህ አሜሪካን ሀገር ከሆነ ግንኙነታችንና ላይፋችን ከአሜሪካ መንግስትና ከአሜሪካ ኑሮ ጋር የሚገናኝ ከሆነ የሱን የዩቲዩብ ቻናል ብትከታተሉም ላይፋችሁን ቀለል ያደርግላችኋል ብላችሁ ንገሯቸው። እንዲሁም ኢትዮ ቨርቴክስ የዩቲዩብ ቻናላችን ለማስታወቂያ በራችን ክፍት ነው። አጠቃላይ ቢዝነሳችሁ ከኢትዮጵያና ከአሜሪካ ጋር ለሚገናኝና ይገናኛል ብላችሁ ለምታስቡ በሙሉ የቻናላችን ተከታታዮች 90ና ከ90% በላይ የሚሆኑት አሜሪካን ሀገር የሚኖሩ ስለሆኑ በእኛ የዩቲዩብ ቻናል ምርታችሁንና አገልግሎታችሁን ብታስተዋውቁ እጅግ በጣም ውጤታማ እንደምትሆኑ ከወዲሁ እየነገርናችሁ ምርታችንና አገልግሎታችን ማስተዋወቅ እንፈልጋለን ለምትሉ በሙሉ ከዚህ የዩቲዩብ ቻናል የኮሚኒቲ ታብ ላይ ብትገቡ ስልክ ቁጥራችን ተቀምጦላችኋል። እንዲሁም ስለ አጠቃላይ ስለ አገልግሎታችሁ ማስተዋወቅ ስለምትፈልጉት ነገር ማለት ነው እንዴት ማስታወቂያ እንደሚሰራላችሁም ጭምር እሱ ላይ ተቀምጦላችኋል። ሰናይ ቆይታ። በድጋሜ በሌላ ቪዲዮና ዜና እንገናኛለን።